እግዚአብሔር ደግሞ ዛሬም አዲስ ነው፣ አዲስን ቀን ሰጥቶናል። ዛሬም ደግሞ እግዚአብሔር እንደተለመደው ይናገረናል፣ ያስተምረናል፣ ይመክረናል፣ ይገስጸናል። ሃሌሉያ። እንዳያችሁት በጣም አሜዚንግ ነው። በቃ መዓት ነገር ነው አይደል? ውስጥ ያለው መዓት ነገር መዓት ስቶሪ ነው እና በጣም ሲገርመኝ ነበር። ኤልሳ ከዚህ በፊት አንብቤው አውቃለሁ አብዛኛውን ፓርት፣ ግን በቃ እንደ አዲስ በቃ ሲገርመኝ ነበረ። የብሉይ ኪዳን ኢየሱስ ነበረ በቃ የሚያደርጋቸው እያንዳንዷ ነገር በቃ በጣም አሜዚንግ ናቸውና እግዚአብሔር ደግሞ ዛሬም ይናገረናል። አሜን፣ ክብር ለስሙ ይሁን። መልካምና ጥሩ የሆነ የሚያፈራ መሬት ይሁን ልባችን። ሃሌሉያ። እሺ፣ ምዕራፍ 4 5 6 ነው ያነበብነው። ከምዕራፍ 4 ሲጀምር ያው እንግዲህ ዋናው ሐሳብ እንዳያችሁት የኤልሳ በቃ አስደናቂ የተአምራት አገልግሎቶች ናቸው። በምዕራፍ 4ም 5ም 6 ላይ እየተደጋገሙ የሚነሱት እና ከምዕራፍ 4 ሲጀምር ቁጥር 2 ላይ ኤልሳ ይመጣና ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት ይላል። አደርግልሽ ዘንድ ምን ትሻለሽ? ምን እንዳደርግልሽ ነው የምትፈልጊው? በቤትሽ ያለውን ነገር ንገሪኝ አላት። ኤልሳ በቤቷ ያለውና የተገኘውን ትንሽዬ ነገር ለተአምራት ተጠቀመበት። ሃሌሉያ። እግዚአብሔር ሁል ጊዜ በእጃችን ያለውን ትንሽ የሚመስል ነገር ምናልባት እኛ ምንም ቦታ ማንሰጠው ይሄ እኮ this is nothing ብለን የምንላቸው ነገሮች አሉ፣ በጣም ትንሽ የሚመስሉ ግን እነዛን ነገሮች እግዚአብሔር ይጠቀምባቸዋል። እግዚአብሔር እነዛን ነገሮች ሊጠቀምባቸው ይችላል። ለእኛ ምንም የማይመስሉን ነገሮች ሊሆኑ ይችላሉ። አንዳንዴ አዲስና የተለየ ተአምር መስራት ሁሉ እግዚአብሔር ላያስፈልገው ይችላል። ትዝ ይላችኋል ዳዊት በጎች ሲጠብቅ በእጁ ዩዥሊ ይይዘው የነበረው ነገር ሁሌ ከእጁ ላይ የማይጠፋው ወንጭፍ ነው። እግዚአብሔር ግን ይህችኑ ወንጭፍ ጎልያድን የእስራኤልን ትልቁን ጠላት ትልቁን በቃ ያቃታቸውን ከአቅማቸው በላይ የሆነውን ሰው እግዚአብሔር ሊጥልበት ተጠቀመበት። ዛሬ በእጃችን ያለውና ያላስተዋል ነው ከቁም ነገር ያልቆጠርነው ነገር ምንድን ነው? ነገር ግን ያ ነገር እግዚአብሔር ሊጠቀምበት የሚችለው እግዚአብሔር ሊጠቀምበት የሚፈልገው ነገር ያ ምንድን ነው ማለት ትንሽ እንድናስበው ፈልጋለሁ። ሜቢ የተማርነው ትምህርት ሊሆን ይችላል፣ የሆነ ጊዜ የሰለጠነው የሆነ ስልጠና ሊሆን ይችላል፣ ሜቢ እጃችን ላይ ያለ የሆነ ገንዘብ ሊሆን ይችላል፣ ሜቢ ደግሞ በደንብ ትኩረት ስላልሰጠነው ያልተገለጠ ጸጋ ሊሆን ይችላል። ምናልባት ሰዎች ይህ ነገር እኮ እንዴት ነው አንተ ላይ አለ አንቺ ላይ ይሄን ነገር አይብሻለሁ እየተባለ ግን ብዙ ትኩረት ሳንሰጠው በቃ ያለነው ነገር ሊሆን ይችላል። እግዚአብሔር ግን ያችን ነገር ሊጠቀምባት ይችላል። እግዚአብሔር በዛሽ ነገር ሊሰራ ሊጀምር ይችላል። ሃሌሉያ። ኤልሳ በቤትሽ ያለውን ንገሪኝ አላት። ያለውን ትንሽዬ ነገር ሊጠቀምበት ስለወደደ እዛው ቁጥር 2 ላይ እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው ይላል። ሃሌሉያ። እንደምናውቀው ዘይት በብሉይም በአዲስም ብዙ ጥቅሞች አሉት። በተለይ በብሉይ ኪዳን ዘመን እንደ ማብሰያነት ይጠቀሙታል፣ ለመዋቢያነት ይጠቀሙታል፣ እንደ መብራትነት ይጠቀሙታል። የተለያዩ በሽታዎችን ደግሞ ከሌሎች ነገሮች ጋር ተቀላቅሎ እንደ መፈወሻነት ይጠቀሙታል። እንደገና ደግሞ ለአገልግሎትም ሲለዩ ዳዊት ሲቀባ እንዳየ ነው ማለት ነው። ይህንኑ ዘይት ነው የሚቀቡትና እንግሊዝኛውን እንትን ሳነበው ኦሊቭ ኦይል ነው የሚለው፣ እዚኛው ላይ ቀጥታ ዘይት የሚለውም ማለት ነውና ይህንኑ ዘይት ነበር የሚጠቀሙትና በእኛ በአዲስ ኪዳን ዘመን ደግሞ ዘይት የመንፈስ ቅዱስ ምሳሌ ነው።
ዘይት የመንፈስ ቅዱስ ምሳሌ ነው። በአዲስ ኪዳን አማኞች የእግዚአብሔርን እውነትና ምሪት ለመቀበል በረከትን ከእግዚአብሔር ዘንድ ለመቀበል እንደገና ለፈውስ አገልግሎት ሊሆን ይችላል፣ አጋንንትን ለማውጣት፣ ለተለያዩ ነገሮች ለህይወታቸው ምሪት በዋናነት በመንፈስ ቅዱስ ይሞላሉ። ይህች ሴት በቤቷ የነበረው ጥቂት ዘይት ብዙ ቦታ የሰጠችው ነገር አልነበረም። አይደለም ለእሷ ሊተርፍ አይደለም ዕዳዋን ሊከፍል ለእሷ ሁሉ የተረፈ ነገር ነበረ ይሄ ዘይት። እና ይሄ ዘይት ደግሞ በአዲስ ኪዳን ሁላችንም አማኞች እንዳልኳችሁ ዘይት በመንፈስ ቅዱስ የሚመሰል ነው። ይሄ መንፈስ ቅዱስ ተሰጥቶናል። ከኛ የሚጠበቀው ህይወታችንን ከእርሱ ጋር ለመኖርና ለመምራት አክቲቬት እንድናደርገው ነው የሚጠበቅብን። ሁላችንም ውስጥ አለ፣ በቤታችን ውስጥ አለ፣ በልባችን ማለት ነው። ይቺ ሴት በቤቷ ውስጥ አስቀምጣ ግን ቦታ ያልሰጠችው ነገር ነበረ። ስለዚህ በዚህ መንፈስ ቅዱስ ይህንን ውስጣችን ያለውን መንፈስ ቅዱስ አክቲቬት አድርገን በሱ በመንፈስ ቅዱስ ለመመራት ፈቃደኛ መሆን ከኛ የሚጠበቀው። ይሄ ድንቅ መንፈስ ቅዱስ ለህይወታችን ጥያቄዎች፣ ለምሳሌ ምሪት ፍለጋ ሊሆን ይችላል። አንዳንዴ ግራ እንጋባለን አይደለም? ለትዳር ሊሆን ይችላል፣ ለስራ ሊሆን ይችላል፣ ለሚመጡልን ኦፖርቹኒቲዎች ሊሆን ይችላል። ለተለያየ ነገር ምሪት እንፈልጋለን። ምንድን ነው የእግዚአብሔር ሐሳብ የሚለውን ግን ይሄ መንፈስ ቅዱስ ውስጣችን አለ። ስራ ስንፈልግ፣ ፈውስ ፍለጋ፣ አንዳንድ ጊዜ ከነቢያት ቸርች እንዞራለን አይደለም? የተለያዩ ቦታ እንሄዳለን። ምክንያቱም የሆነ ፈውስ ወይም ደግሞ ከዛ ጋር ካለው ነቢይ የሆነ ነገር ይነገረናል ብለን ስለምናስብ፣ ነገር ግን መንፈስ ቅዱስ ውስጣችን አለ። በዳነ አማኝ ውስጥ ሁሉ አለ ይሄ መንፈስ ቅዱስ። እርሱን አክቲቬት እናደርገው። ይሄ በቃ መንፈስ ቅዱስ ባይዘወይ እንደ እሳት ነው። እሳት እንዴት ነው? እሳት ስላችሁ ይሄ አሁን ዘመናዊ እሳት ሳይሆን የድሮ በተለይ ይሄ ወደ ገጠር አካባቢ ያለ እሳት እንዴት ነው? ይነድና ከዛ በኋላ እሳቱ እንዲያቆም ሲፈለግ ያጠፉትና አመድ ነገር ላይ ያደርጉታል። አመድ ነገር ያደርጉታል። ያ ማለት ለጊዜው ተዳፍኗል። ከዛን የሆነ ጊዜ መጥተው ደግሞ ሲቆሰቁሱት እሳቱ እንደገና መንደድ ይጀምራል። እንደዛ ነው መንፈስ ቅዱስ በውስጣችን አለ፣ ግን አክቲቬት እንድናደርገው ይፈልጋል። በቃ መንፈስ ቅዱስ እንድንራበው፣ ቃሉን እንድናነብ፣ በቃሉ ውስጥ ነው ያለው መንፈስ ቅዱስ። ቃሉን እንድንጠማ፣ ሁሌ እሱን እንድንል መንፈስ ቅዱስ ይፈልጋል። እንድናነሳሳው፣ ይሄ የተዳፈነውን ነገር በቃ እፍ ብለን ይሄ አመዱን አንስተን እንድናቀጣጥለው መንፈስ ቅዱስ ይፈልጋል። ከነቢያት ቸርች፣ ከዛ ሌላ ጋር ደግሞ በቃ ቃል ተገለጠ ተብሎ የሆነ አዲስ ቸርች ደግሞ እግዚአብሔር ምሕረት ያርግልን። በእውነት መንፈስ ቅዱስ በሁላችንም ውስጥ አለ የሚናገር። እርሱ በቃ መወቀስ ሲኖርብን ይወቅሰናል። ሊያጽናናን ሲፈልግ ያጽናናናል። ሊመክረን ሲፈልግ ይመክረናል። ለእርሱ እውቅና እንስጠው። በእውነት እናነሳሳው። ውስጣችን ያለውን እንዲመራን፣ እንዲፈውሰን፣ እንዲመክረን፣ እንዲያግዘን ለእግዚአብሔር መንፈስ እድል እንስጠው። ሃሌሉያ። ቁጥር 4 ላይ የሞላውንም ፈቀቅ አድርጊ አላት ይላል። ማን እንደሆነ ባላስታውስም ይህንን ቃል ከዚህ በፊት ሼር ሲያደርገን ነበረ። የሞላውንም ፈቀቅ አድርጊ አላት። ጌታ ስንሞላ ፈቀቅ ያደርገናል። እኛንም ተሞልቶ ዝም ብሎ መቀመጥ የለም። ተሞልቶ አርፎ መቀመጥ የለም። አሁንም ጌታ ኢየሱስ እዚህ እየሞላን ያለው እያንዳንዳችንን የሚያስፈልገንን ብቻ ሳይሆን ለሌሎች ጭምር የሚያስፈልግን ነገር እየሞላን ያለው። ይህን ሁሉ ተሞልተን ይህን ሁሉ ቀናት ይህን ሁሉ ዓመት ተሞልተን ዝም ብለን እንድንቀመጥ የእግዚአብሔር ሐሳብ ይመስላችኋል? ወደ መከሩ ሰዎች እንዲላኩ ይፈልጋል ጌታ ኢየሱስ። ስለዚህ ስንሞላ ወደዚያ እንወሰዳለን፣ እንላካለን። ይህንን በልባችን እናስቀምጠው። ጌታ ይህንን እድል ሰጥቶ እንዲህ ሲመግበን፣ እንዲህ በቃሉ በቃ ዕለት ዕለት ሲመግበን እንዲሁ ነው ብዬ አላምንም። እኔም
ኤልሳ ባዶ ማድጋዎችን በዘይት ሙይ ብሎ ያችን ሴት እንደሞላችው ትዝ ካላችሁ ጌታ ኢየሱስም የመጀመሪያ ተአምር ማድረግ ሲጀምር ዮሐንስ ምዕራፍ 2 ላይ ይመስለኛል ውሃውን ወደ ወይን ጠጅ ቀይሮ ነበረ የጀመረውና ገና ከዚህ በኋላ ባሉ ብዙ እንትኖች እናነሳዋለን። በጣም ብዙ የኤልሳ አገልግሎቶች ከጌታ ኢየሱስ አገልግሎት ጋር በጣም በቃ ጥላነቱን በደንብ እያሳየ ነው የሚሄደው። በደንብ በቃ ጥሩ ጥላ ነው፣ ቆንጆ ጥላ ነው ኤልሳ በእውነት ለጌታ ኢየሱስ አገልግሎት ወይም ለአዲስ ኪዳን ጥሩ ጥላ ሆኖ እንደ ሙሴ ማለት ነው የሚያሳየን አገልጋይ ነው። ቁጥር 13 ላይ ምዕራፍ 4 ቁጥር 13 እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላደርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽ ብሎ ሲጠይቃት ይችን ሴት እናያለን። እኔ በወገኔ መሃል ተቀምጫለሁ አለች። ያ ማለት ምን ማለት ነው? ምንም አያስፈልገኝም፣ ሁሉ ሞልቶልኛል፣ የጎደለብኝ ነገር የለም፣ ወገኖቼ አሉ ከጎኔ፣ ምንም የሚያስፈልገኝ ነገር የለም አለች። ጊያዝን ጠርቶ ግን ሲጠይቀው ልጅ የላትም ባሏም ሸምግሏል አለው። ያ ማለት አትወልድም፣ መውለድ አትችልም እያለው ነበርና ኤልሳ በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አላት። ይቺ ሴት በውስጧ በጣም ከባድ ጥያቄ ነው ያለው። ማለት ባሏ አርጅቷል፣ መውለድ ልትችል የምትችለው ከሱ ነው። የእሷን የእድሜ ሁኔታ እዚህ ጋር አልተገለጸም፣ ግን ታላቅ ሴት ተብላ ብቻ ነው የተገለጸችው። ነገር ግን መውለድ የማትችልበት ሁኔታ ያለ ነው የሚመስለውና ዘግተዋለች። በቃ የተዘጋ ጉዳይ ነው። እንዲነካካ የምትፈልገው ጉዳይ አይደለም። በቃ በራሷ በወገኗ መሃል ተቀምጣ ምንም እንኳን ውስጧ ከባድ ጥያቄ ቢኖርም ሁሉ እንደሞላላት እያሰበች ራሷን ኮንሲደር እያደረገች ምትኖር ሴት ነች። በቃ ይሄንን ያደረገው ደግሞ እንዳልኳችሁ የሚመለስ መልስ ስላልመሰላት ነው። በቃ ያለቀለትና የተዘጋበት ጉዳይ ነው ይሄ ነገር ለሷ። ለዛም ነው ለነብዩ ምንም ጥያቄ እንደሌላት የነገረችው። ነብዩም የዛሬ ዓመት ልጅ ትታቀፊያለሽ ስላት አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት እለምንሃለሁ አለችው። እማይሆን ነገር ፕሊስ አትናገርና ልቤን አትጉዳው። በቃ ይሄ የሚሆን ነገር አይደለም። የማይሆን ነገር አለ አይደለ? በቃ ይሄ ከማይሆኑ ነገሮች ነውና ፕሊስ የማይሆን ነገር እያልከኝ እኔን ለማስደሰት ብለህ እንትን አትበለኝ። በቃ እንዲህ አይነት ነገር አታድርግ። ምናልባት ምንም ልታስብ ትችላለች። ቤት ሰርታለታለች አይደለ? የሚያርፍበት ቤት ሰርታለታለች እና ቤት ስለሰራሁለትም ምናልባት በቃ እንትን ብሎት ከብዶት የሆነ ነገር ሊያደርግልኝ ፈልጎና ፕሊስ እባክህ ማይሆን ነገር አታድርግ። ሊትራሊ ምንድን ያለችው? አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻ ትለምናለሁ። የሚገርም ቃል ነው። ሃሌሉያ። በሰው ዘንድ ያለቀለትና በቃ የተባለን ነገር ሃሌሉያ መጀመር የሚችል አምላክ፣ የእኔና የእናንተ አምላክ፣ እያንዳንዳችን በዚህ ያለን ጌታችን ኢየሱስ ሃሌሉያ። ለእግዚአብሔር የሚሳነው ነገር የለም። ትላንትና ነው ይህን ቃል ያነበብነው አይደለ? በባዶ ሸለቆ ውስጥ ውሃን መሙላት የሚችል ዝናብ ሳይኖር ደመና ሳይኖር ምንም በሌለበት በደረቅ ሰዓት እግዚአብሔር ውሃን ማምጣት የሚችል ሃሌሉያ። ልክ እንደዛ ነው ይሄም ቃል። ምንም በማይመስል ሁኔታ ውስጥ መሆን በማይችል በሚመስል ሁኔታ ውስጥ ግን ጌታችን ኢየሱስ ተአምር መስራት ይችላል። ሃሌሉያ። ይህም በእግዚአብሔር ዓይን ቀላል ነው። ቁጥር 13 ላይ ለንጉሥ ወይስ ለሰራዊት አለቃ ልንገርልሽ ብሎ ያላትን ባይዘወይ ወደፊት ትንሽ ምዕራፎች ሄደን ስናንም ምዕራፍ 8 ቁጥር 1 እስከ 6 ላይ የኤልሳ አገልጋይ ጊያዝ ለንጉሱ ረሃብ ይነሳና በነበሩበት
ረሃብ ተነስቶ ከዛ በኋላ ወደ ፍልስጤም እንድትሸሽ ይነግራታል። በዛ 7 ዓመት ቆይታ ስትመለስ መሬቷ ተወስዶ ነበርና ጊያዝ ለንጉስ ነግሮላት ንጉስ ደግሞ ሲያስመልስላት እናያለንና ይሄ እዚህ ጋር ንጉስን እንጠይቅልሻለሁ መልሶ እዛ ጋር ሲመለስላት እናያለን። እና ቁጥር 28 ላይ በጣም የሚገርመኝ ቃል አለ። እየዘለልኩኝ ነው እንትን እምለው በእውኑ ከጌታዬ ልጅን ለምን ሆነ? ይቺው ሴት ነች። እቺ ታላቅ ሴት በጌታ በኢየሱስ የምትገርም ሴት ነች። በእውነት እናያታለን በደንብ። በእውኑ ከጌታዬ ልጅን ለምን ሆነ? እኔም አታታልለኝ አላልኩህምን? አለችው። ኤልሳ የተናገረው ነገር እንደተፈጸመና እንዳላታለላት በአመቱ ወንድ ልጅ ትታቀፊያለሽ እንዳለው ታቅፋ ወልዳ አይተዋለች አይደለም። ነገር ግን እዚህ ጋር መጥታ ኤልሳ እንዳታለላት ተናገረች። በጣም የሚገርም ነገር እኮ ነው። ትንቢት መጥቶ ልጅ ተወለደ። ነገር ግን የተወለደው ልጅ ካላደገና ለቁም ነገር ካልበቃ ለካ ትርጉም የለውም የመጣው ትንቢት። ልጅ ትወልጃለች ተባለች፣ ወለደች። ግን ሳይቆይ ከሞተ ምንድን ነው ማለት? እሷንም እኮ የሚፈትን ነገር ነው አይደለ የሆነው ነገር። ምክንያቱም በቃ ይቺ ሴት በጣም ልጅ ትፈልግ ነበረ። ጥያቄዋ የዘመናት ጥያቄዋ ነው የተመለሰላት። ግን ይሄ ልጅ ደግሞ ለቁም ነገር ካልበቃ ምንድን ነው? ጥያቄ እኮ መነሳት አለበት አይደል? የተነገራት ትንቢት ሊፈጸም ጀመረ እንጂ ሙሉ ለሙሉ ተፈጸመ ማለት አይደለም። እውነተኛና በቃ ትክክለኛ ትንቢት ነው እንዲባል አካል መልበስ አለበት። ይህች ሴት በቁጥር 8 ታላቅ ሴት የተባለችው በዚህ ምክንያት ይመስለኛል። ባይዘወይ አንደኛ ይህን የመሰለ ታላቅ ነቢይ የእስራኤል ንጉሥ ዞር ብሎም አላየውም። የሚገርማችሁ ከዚህም በኋላ እናየዋለን። ዞር ብሎ እንኳን አላየውም። እሷ ግን ለባሏ አሳስባው ቤት ሰሩለት። እሱም ብቻ አይደለም፣ እግዚአብሔር የተናገረው ነገር ሳይፈጸም አርፋ የምትቀመጥ ሴት አይደለች። ይህን ልጅ እግዚአብሔር ነው የሰጠኝ፣ ያለ ጊዜው መሞት የለበትም የሚል አቋም ያላት ነው የሚመስለው። እግዚአብሔር ከሆነ የሰጠኝ ይህን ልጅ በቃ ያለ ጊዜው ዝም ብሎ መሞት የለበትም። የምትገርም ታላቅ ሴት ነች በእውነት። ቁጥር 31 ላይ ጊያዝም ተመልሶ ሕፃኑ አልነቃም ብሎ ነገረው ይላል። ለማ ለኤልሳ። ይህንን እንግዲህ ያው ታሪኩን ስላነበብነው ነው እያንዳንዱን ነገር ማልደግመው። ስናነበው ካስታወሳችሁ አታዘገየኝ እያለች ከአገልጋዩ ጋር ሄዱ ወደ ኤልሳ። ከዛን ኤልሳ ጋር ደረሱ። ከርቀት ጀምሮ ጊያዝን ላከው። ጊያዝ ጠየቃት፣ ሰላም ነው ብላ ወደዚህ ወደ ኤልሳ መጣች። ከዛ በኋላ ሀፕን ያደረገውን ነገር ነገረችው ለኤልሳ። ኤልሳም የደነገጠ ይመስላል። ወዲያውኑ ፍጠን ብሎ በትሩን ሰጥቶ ሲልከው እናያለን ጊያዝን። ከዛ ጊያዝ ደግሞ ይህንን መርዶ ነው እኔ ያልኩት በእውነት ሕፃኑ አልነቃም ብሎ ነገረው። ባይዘወይ ጊያዝን ብቻ ልኮ አይደለም የተወው። ሕያው እግዚአብሔርን አልተውህም አለችው። አልተውህም ና አብረን እንሄዳለን። ከዛ በቃ በግድ ይዛው ሄደች። አሜዚንግ ገርል በእውነት የምትገርም ነች። በግድ ብላ ይዛው ሄደች። ከዛ በኋላ እንግዲህ ከእሷ ጋር አብረው ነው ያሉትና ኤልሳ ሕፃኑ አልነቃም ብሎ ነገረው ይላል። እዚህ ጋር እንግዲህ ለእናቱ ምን ያህል ከባድ ስሜት እንደሚሆን አስቡ። ግን ሳስበው እቺ ሴት በጣም የእምነት ሴት ነችና ስሜቷ እዚህ ጋር አልተገለጸም። ግን ለእናቱ ከባድ ነገር ነው እዛ ጋር ጊያዝ እየተናገረ የነበረው ነገር። ልክ ተመሳሳይ አይነት ነገር ታስታውሳላችሁ ሉቃስ 8:40 ላይ የኢያኢሮስ ልጅ በቃ እሱ ታሪክ በጣም ይገርመኛል። ቁጥር ምዕራፍ ሉቃስ 8:40 ላይ ነው።
መጀመሪያ ኢያኢሮስ ልጄ ታመመች፣ ሴት ልጁ ነችና ታመመች ብሎ ይዞት እየሄደ ነው ኢየሱስን። እንግዲህ አስቡት፣ ይዞት እየሄደ ልቡ ያለው ልጁ ጋር ነው። በቃ ቶሎ በደረስን፣ ልጄ ቶሎ በተፈወሰች። ከዛስ መሀል ላይ ደግሞ ሌላ ሰበር ገባ። የገባው ሰበር ምንድን ነው? ያቺ ደም ይፈሳት የነበረች ሴት መሀል ላይ ገብታ እንደገና ሌላ ታሪክ። የእሷን ታሪክ ሲሰማ ጌታ ሆይ ላለው በቃ እውነት ሳጠናው ስለ ኢያኢሮስ ያቺ ሴት ታሪኳ ራሱን የቻለ የሚገርም ተአምር ነው። የኢያኢሮስ ነገር ግን እዛ ጋር መሀል ላይ በቃ አስታክ አደረገና ልቡ ቤት ነው ያለው። ልጄ ካሁን አሁን በዛ መንፈስ ውስጥ ሆኖ በቃ ካሁን አሁን አንሄድም እንዴ? አያልቅም እንዴ? ይቺ ሴት አትለቀንም እንዴ? በቃ ተፈውሳለች አይደል እያለ ከውስጡ ጋር የሚታገል ነው የሚመስለኝ። በዛ መሀል ሆኖ ቁጥር 49 ላይ አንድ ሰው ከምኩራብ አለቃው፣ ሉቃስ 8:49 ማለት ነው፣ አንድ ሰው ከምኩራብ አለቃው ቤት መጥቶ ልጅህ ሞታለች፣ እንግዲህ መምህሩን አታድክም አለው ይላል። በኢየሱስ ስም በቃ አለቀለት ማለት ሲደክ እንትን ሲል የነበረው በቃ ውስጡን ሲያስጨንቀው የነበረው ነገር ሚል በቃ እዛው ፍስስ የሚያደርግ ነገር እኮ ነው አይደል? በቃ እዛው ባለበት በቃ ደርቆ የሚያስቀር ነገር ነው። ዋጋ ከፍሎ ብዙ መንገድ ሄዶ እኮ ነው ጌታ ኢየሱስን ሊጠራው ሄደው ያገኘው። ከዛ በኋላ በቃ ልጅ ሞታለች፣ እንግዲህ መምህሩን አታድክም ሲለው ጌታ ኢየሱስ እዛ ጋር መቼስ በእውነት ጌታ ኢየሱስ እኮ የሚገርም አምላክ ነው። የእያንዳንዳችንን በቃ የልባችንን የሚያውቅ የሚረዳን አምላክ እኮ ነው። በእውነት በቃ በደንብ የሚረዳ እኮ ነው። ተረዳውና ኢየሱስ ግን ሰምቶ አትፍራ፣ እመን ብቻ ትድንማለች አለው ይላል። ሃሌሉያ! አትፍራ፣ እመን ብቻ ትድንማለች። እዚህ ጋር እንደዚህ አይነት ነገርም ሲጠቀስ አናይም። ግን ለእናቱ ከባድ መርዶ ነው ጊያዝ ይዞላት የመጣው። ሕፃኑ አልነቃም ብሎ ነገረው። ምናልባት ደክሞን ሳለ፣ አዝነን ሳለ፣ በሆኑ ነገሮች ተስፋ ቆርጠን ሳለ፣ ወይም ተስፋ በመቁረጥ ስሜት ውስጥ ሆነን ሳለ ሁኔታዎቹ እንዳሉ ሌላ ደግሞ የሚያደክም ይባስ ደግሞ ተስፋ የሚያስቆርጥ ነገር ሀፕን ሲያደርግ በቃ ደግሞ ወሬ ስንሰማ በጣም እኮ ብዙ የሚያደክሙ አሉ። የሚያዝሉ ባልሰማው የምንላቸው በቃ ደግሞ በዛ ላይ ተጨምሮ የሚያዝለን ድቅቅ የሚያደርጉን ወሬዎች ስንሰማ፣ ነገር ግን በዚያ ሁሉ ልክ እንደ ኢያኢሮስ እንደዛች ልጅ አባት ልባችንን የሚያዝሉ የሚያደክሙ የሚጥሉ ነገሮች ቢኖሩም እምነታችንን መያዝና መጠበቅ እንዳለብን ጌታ ኢየሱስ ያስተምረናል። የእምነት ተቃራኒው ፍርሃት ነው አይደለም? ለዛ ነው አትፍራ የሚለውና በቃ የሆኑ እንደዚህ አይነት ነገሮች ሲያጋጥሙን እንፈራለን። ፌል ልናደርግ ነው፣ የሆነ ነገር በቃ ልንሆን ነው ብለን እንፈራለን። ይሄ በቃ ሰዋዊ ነው፣ ችግር የለም መፍራታችን። እምነታችን መፈተኑ ችግር የለውም። ግን እምነታችንን እንድናጠነክር በጌታ ኢየሱስ ላይ በራሱ ላይ እንድናበረታ፣ አትፍራ እመን ብቻ። ጌታ ኢየሱስ ባይዘወይ እንዲህ ሲናገር አትፍራ እመን ብቻ ትድንማለህ ሲል ኢትስ ኖት ጀስት ላይክ ኖርማል ወርድ። አምላክ ነው፣ አቅምም እየሰጠው ነው። መንፈስ ቅዱስ እዛ ጋር አቅም እየሰጠ ነው ለዛ ሰው፣ ለእያንዳንዳችን፣ ለእኔና ለእናንተ። አትፍሩ እመኑ በርቱ ሲለን መንፈስ ቅዱስ ሊያበረታን አብሮ እየተሰጠን ነው። ሃሌሉያ! እና እንዳልኳችሁ የሰይጣን አልቲሜት ዓላማው ከነዚህ ሀፕን ከሚያደርጉብን ሁኔታዎች ተነስተን እንድንፈራና እግዚአብሔርን እንዳናስብ ማድረግ ነው። እግዚአብሔርን እንድንረሳ በነዛ ነገሮች ውስጥ በነዛ በቃ in the midst of those things እግዚአብሔር እንዳለ ራሱ በቃ እንዳናስብ ማድረግ ነው። በፍርሃት ሁለንተናችንን መቆጣጠር ነው። በፈራን ቁጥር እምነታችን ደግሞ ይወሰዳል። እምነታችን ደግሞ በጨመረ ቁጥር ፍርሃታችን ይወገዳል። ስጋታችን ይሄዳል ከኛ። የፍርሃትና የስጋት ህይወት መኖር እናቆማለን። ሃሌሉያ!
ስጋት አይገባኝም አንተ ያለ ጎኔ በእጅ ይዘኸኛል ሳጥለኝ መድኔ ስም ጋሻዬ ነው ክፉን ምመታበት ለኔ ደግሞ ጥላ የምሸሽግበት እፎይ ብያለሁኝ እርፍ ብያለሁኝ ጌታ የኔ ባለውለታ እፎይ ብያለሁኝ እረፍ ብያለሁኝ ጌታ የኔ ባለውለታ። ሃሌሉያ ሃሌሉያ። ባለውለታችን ኢየሱስ ሃሌሉያ። ስንፈራ አለው የሚለን ከጎናችን የሚቆም የማይጥለን የማይተወን ሃሌሉያ። እንደኛ ሁሉን አይቶ ደግሞ ስለተፈተነ ስለሚያውቀው የሚረዳን ሃሌሉያ። ስለዚህ እሱ ከኛ ጋር ስለሆነ አንፈራም፣ ስጋት አይገባንም። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ቁጥር 35 ላይ የሕፃኑም ገላ ሞቀ ይላል። እኔ እንዳልኳችሁ እያንዳንዱን እየጠቀስኩ አይደለም። ኤልሳ እዚህ ጋር በመሃል ያደረጋቸው ነገሮች አሉ። ቀጥሎ ደግሞ እንደገና ሕፃኑም አይኖቹን ከፈተ ይላል። ሃሌሉያ። የተአምራት አምላክ ነው እኛ የምናመልከው። በጥንት ዘመን የነበረ ብቻ አይደለም፣ በክርስቶስ ዘመን ደግሞ የነበረ የዛሬ 2000 ዓመት ብቻ የነበረም አይደለም። ዛሬም ጌታ ከኛ ጋር አለ፣ ምንም አልተቀየረም። እሱ እኛ እንለወጣለን እንጂ እሱ አልተለወጠም። ሃሌሉያ። የሚፈውስ የሞተን የሚያስነሳ ብዙ ጊዜ የሞተብንን ነገር ጌታ ያነሳል ሲባል ሰምተናል። እውነት ነው። የሞተብንን ነገር ጌታ ያነሳል። የሞተብንን ነገር ብቻ ሳይሆን የሞተ ሰውንም ያስነሳል። ሃሌሉያ። ጥንት እንደሰራ በሐዋርያት ዘመን እንደሰራ አልተለወጠም። አሁንም እርሱ ራሱ ነው እያልን ነበረ እና ክብር ለጌታ ለኢየሱስ ይሁን። ይቺ ሴት የምትገርም ሴት ነች። እምነቷ በጣም የሚያስገርም ሴት። ልጇ ሞቶባት በዛ በሚያስደነግጥ ነገር ውስጥ ሆና ለባሏ እንኳን ምንም ስትለው አናይም። ምንም አትለውም። ነቢዩ ጋር ለምን በዚህ ጊዜ ትሄጃለሽ ብሎ ሲላት አይ ሰላም ነው። ከዛም ደግሞ ስትደርስ ጊያዝ ኤልሳ እንዴት ነው ሰላም ነው ብሎ ጠይቃት ብሎ ሲልከው ሰላም ነው። አቤት የምትገርም ሴት፣ ልጇ ሞቶባት። ምን አይነት እምነት ነው ይሄ? እግዚአብሔር በዚች ሴት እምነት ይባርከን። አሜን ሃሌሉያ። ወደ ምዕራፍ 5 እንሄዳለን። ፈጠን ለማለት እሞክራለሁ። በዋናነት ምዕራፍ 5 ላይ ዋና የተጠቀሰው ሐሳብ የንዕማን ከለምጹ መንጻት ነው። ይሄ ታሪክ ነው የሚቀጥለው እና ምዕራፍ 5 ቁጥር 2 እና 3 ላይ የእስራኤል ንጉሥና ሕዝቡ እግዚአብሔርን ከማምለክ ፈቀቅ ብለው ባለበት በዚህ ሰዓት በምርኮ ላይ የነበረችው ይች አንዲት ታናሽ ብላቴና ስለ እግዚአብሔር አዳኝነት ስትመሰክር እናያለን። በቃ በእስራኤል እኮ ሁሉም ነገር ውጥንቅጥ የወጣ ነገር ሆኗል። በዛ ሰዓት እግዚአብሔርን ከማምለክ ወደኋላ ፈቀቅ ብለዋል። በቃ የሉም፣ ትራክ ላይ የሉም እነዚህ ሰዎች። እና በዚህ ሰዓት ግን እግዚአብሔር በቃ መስካሪ አያጣም ለካ። ስለ እግዚአብሔር ስትመሰክር እናያለን። ይሄ ሰውዬ ማለት ባይዘው ንዕማን በሶሪያ የመከላከያ ሚኒስቴር ነው። ልክ ምንድነው በእኛ ዘመን ምንድነው ኢታማዦር ሹም ነው የሚባለው፣ ዋናው ማለት ነው። የመከላከያ ሚኒስቴር ነች እና ነበረ ንዕማንና
በዛ ቤት ውስጥ ነው ያለችው። በጣም ሃይ ፖዚሽን ላይ ነው፣ ከንጉሱ ቀጥሎ ያለ ፖዚሽን ነው። እና በዛ ቦታ ላይ ሆና ስለ አዳኟ፣ ስለ አምላኳ፣ ስለ እስራኤል አምላክ ሃሌሉያ፣ የሚያድን አምላክ በእስራኤል እንዳለ በሰው ቤት ሆና ትናገር ነበረ። ክብር ለጌታ ለኢየሱስ ይሁን። ደስ የሚለው ንዕማንም አመነ። ምንም ቢሆን ይህች ትንሽዬ ብላቴና ሰራተኛ ነች፣ ከዚች ልጅ ነው ይሄ ሀሳብ የመጣው ብሎ ሀሳቡን ሲያጣጥለው አናይም። የውስጡ ጥያቄ ነበራ። በጣም ኃያል ነው ይላል መጽሐፍ ቅዱስ። ኃያል የነበረ ጀግና የነበረ ሰው ነው፣ ግን ጥያቄ ያለበት ለምጽ ነበረበት። ይሄ የውስጡ ጥያቄ የትም ሊፈወስ የሚችል እንዳልሆነ ያውቃል። ምናልባትም የነሱ አማልክት ጋር በጣም ብዙ ቦታ ሄዶ ሊሆን ይችላል፣ ፈውስ ግን አላገኘም። እና ይህንን ሲሰማ እንዲህ ይሄማ ተገኝቶ ነው አይነት ነው የሚመስለው። አመነ፣ ለንጉሱ ነገረው። ንጉሱ ደግሞ ሲሸኘው እናያለን። በሉቃስ 4:27 ላይ ኢየሱስ ምንም እንኳ በነቢዩ በኤልሳ ዘመን ብዙ ለምጻሞች በእስራኤል የነበሩ ቢሆንም ከሶርያዊው ንዕማን በቀር ማንም የተፈወሰ አልነበረም እያለ ይናገራል። ሉቃስ 4:27 ላይ ምንም እንኳ በነቢዩ ኤልሳ ዘመን ብዙ ለምጻሞች በእስራኤል የነበሩ ቢሆንም ከሶርያዊው ንዕማን በቀር ማንም የተፈወሰ አልነበረም። ኢየሱስ ይህን ቃል የተናገረው ባደገበት አካባቢ፣ እዛው ናዝሬት አካባቢ የነበሩ ሰዎች ላሳዩት አለማመን፣ የልብ ድንዳኔ ሲናገር ነበረ። እግዚአብሔር አንዳንዴ የተመረጡ እስራኤላውያንንም አልፎ ታማኝ ወይም አማኝ በሆኑ አሕዛብን ሊባርክ እንደሚችል እያሳየ የነበረበት ነበር ኢየሱስ። እንዲሁም ደግሞ ወንጌል ለአሕዛብና በአሕዛብ እንደሚሰበክም እንደ ማሳያ ገና ወደፊት ይሆናል አይነት ጠቋሚ ነገርም እየተናገረ ነበር የነበረው። ምዕራፍ 5 ቁጥር 7 የእስራኤል ንጉሥ ልብሱን ቀደደ ይላል። የእስራኤል ንጉሥ ኢዮራም ነው በዚህ ሰዓት ንጉሥ የነበረው። ምዕራፍ ሁለተኛ ነገሥት ምዕራፍ 3 ላይ እናገኘዋለን ይህንን። እና የእስራኤል ንጉሥ ኢዮራም ከእግዚአብሔር ከመራቁ የተነሳ፣ ከመራቁ ያልኳችሁ ምን ያህል ከእግዚአብሔር እንደራቀ ላሳያችሁ ነው። በጣም ከመራቁ የተነሳ በእስራኤል ኃያል የሆነ የእግዚአብሔር ነቢይ እንደነበረ ራሱ አያውቅም ወይም ደግሞ አላስተዋለም። ኤልሳን የመሰለ ኃያል ነቢይ ይዞ ልብሱን ቀደደ ይላል። ቀጥታ ያያያዘው ከራሱም ጋር ነው። እኔ እግዚአብሔር ነኝን ይህንን ነገር አደርግ ዘንድ እንዴት እንደዚህ እዩ ነገር ሲፈልገኝ እያለ አጠገቡ ላሉት ሲያማክር እናያለን። ከዛ ደግሞ ቁጥር 10 ላይ ንዕማን መጣ ወደ ኤልሳ። ንዕማን ቀጥታ ወደ ኤልሳ መጣ። እንደምታዩት በጣም በብዙ ነገር ተከቦ ነው የመጣው። በፈረሶች፣ በሰረገሎች፣ ስለነዛ ስለያዛቸው ብር፣ ወርቅ፣ ልብስ እነግራቸዋለሁ በኋላ። ከዛም ደግሞ መዓት ሰዎች፣ ሰራዊት ከቦት ነው የመጣው። ምክንያቱም እንደነገርኳችሁ የጦር ሚኒስቴር ነው ይሄ ሰውዬ። በጣም ብዙ ሰራዊት ነው የመጣው። ይሄ ሰውዬ የራሱ ክብር አለው፣ የራሱ የሚያስበው ነገር አለና ኤክስፔክት የሚያደርገው እንዴት ነው? የንዕማን ኤክስፔክቴሽን ይሄ ነቢይ የተባለው ሰውዬ ወይም ኤልሳ ወደ እርሱ መጥቶ በአካል ፕሬዘንት እንዲያደርግ ይፈልጋል በሱ ፊት። ከዛ በኋላ ደግሞ የአምላኩን ስም ጠርቶ ከዛ ደግሞ ዳሶ እንዲፈውሰው ነው በቃ ኤክስፔክት አድርጎ የሄደውና ኤልሳ ደግሞ በቃ በጣም የሚገርም የእግዚአብሔር ሰው እኮ ነው። ያ ሁሉ ያስከተለው ነገር ለሱ ምንም አልነበረም። በአካል እንኳን ወጥቶ አልተገናኘውም እኮ። ከዛ የተነሳ ንዕማን በቃ በጣም ተከፋ፣ ተቆጣ ነው የሚለው አይደለም። ምንም የተለየ ነገር ኤክስፔክት እንዳደረገው ስላላገኘ የሶሪያ ወንዞች አባናና ፋርፋ ከእስራኤል ወንዞች አይሻሉም ምን እያለ በቃ በብስጭት ሲናገር እናያለን። ቁጥር 13 ላይ የንዕማን አገልጋይ ከጌታቸው ይልቅ በእውነት አስተዋዮች ነበሩ። አንደኛ እዛ ቤቱ ውስጥ ያለችው ባለቤቱን የምታገለግለዋ በጣም የምትገርም የእግዚአብሔር ሰው ነች።
ቀጥሎ ደግሞ እዚህ ጋር ንዕማንን ይመክሩታል። ከዚህ የከፋስ ነገር እንደው አድርግ ብለው ቢሆን አታደርግም ነበር? እባክህ እችን ነገር ጌታችን ወይ ሞክራት እያሉ ሲመክሩት እናያለንና አስተዋዮች ነበሩ በእውነት። እነዚህን ሰዎች ሰምቶ ባያደርገው ኖሮ አምልጦት ነበረ። እዚህም ጋር መጽሐፍ ቅዱሳችን ላይ አይጠቀስም ነበር ይሄ ታሪክና የንዕማን ፈውስ ኢየሱስ በሉቃስ 17 ከቁጥር 11 እስከ 19 ከፈወሳቸው 10 ለምጻሞች ጋር የሚያመሳስላቸው ነገሮች አሉ። አንደኛ ኢየሱስም ኤልሳም የፈወሱት ያው ለምጻሞችን ነው። ጌታ ኢየሱስ 10 ለምጻሞችን የፈወሰው፣ ኤልሳ 1 ንዕማንን ፈውሷል። ሌላው ሁለቱም ሳይገናኛቸው ነው። ኤልሳ በአካል ሳይወጣ ነው። እነዚህ 10ሩም ለምጻሞች ደግሞ በርቀት ሆነው ነው ጌታ ኢየሱስን ፈውሰን ብለው የለመኑት። ምናልባት እኔ ያስተዋልኩት ምንድን ነው፣ ለምጽ እንደ እርኩሰት ነው የሚቆጠረው በእስራኤል። ለምጽን የነካ ረክሷል ተብሎ ነው የሚቆጠረውና ሜቢ ከዛም ጋር የተያዘ ሊሆን ይችላል። አልነኳቸውም፣ አልዳሰሷቸውም። በርቀት ነው ሁለቱም የተፈወሱት። ልክ ንዕማን ሊያመሰግን ወደ ኤልሳ እንደተመለሰ ከ10ሩ የተፈወሱት ሰዎች አንዱ ሳምራዊ ብቻ ነው የተመለሰው። ይህ ሳምራዊ አህዛብ ነው። በጣም ይገርማል። በዛም በዚህም ሁለቱም አህዛብ ናቸው ወደ ጌታ ኢየሱስ ተመልሰው ሊያመሰግኑ። አሚን። ይሄኛው ወደ ጌታ ኢየሱስ ተመለሰ፣ ያኛው ወደ ኤልሳ ተመለሰ እንደገና ለማመስገን ማለት ነውና በዚህ ያመሳስላቸዋል የኤልሳና የክርስቶስን አገልግሎት ማለት ነው። በተደጋጋሚ እንዳየነው የኤልሳ አገልግሎት ለሚመጣው መሲህ በቀጥታ በቃ ጥላ ወይም ሚረር ኢሜጅ መሆኑን የሚያሳይ ሆኖ ነው ያገኘሁት። ቁጥር 15 ላይ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅኩ ይላል። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅኩ። የለም አምላክ። ይሄ አምላክ ዛሬም የኛ አምላክ ነው። ከእርሱ በቀር ሌላ አምላክ የለም። ከእርሱ በቀር ሌላ የሚያድን የለም። ከእርሱ በቀር ሌላ የህይወት ውሃ የሆነ የለም። እሱ ለዘላለም ዋስትና ነው። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። የእግዚአብሔር ዋናው ፍላጎቱ ምድር ሁሉ እርሱ ብቻ አምላክ መሆኑን እንዲመሰክሩለት ነው። ለዛም ነው እስራኤልን ያስቀምጣት። ባይዘወይ እስራኤል የእስራኤል አምላክ ተብሎ እንዲጠራ፣ በምድር ሁሉ እንዲጠራ፣ ስሙ እንዲገንን ነው ያስቀመጣት እስራኤልን። ምንም እንኳን እስራኤል እግዚአብሔር ባሰበውና ባቀድላት መንገድ ባትሄድም ማለት ነው። ንዕማን በመጽሐፍ ቅዱሳችን ውስጥ አህዛብ ሆነው እግዚአብሔርን ብቸኛና እውነተኛ አምላክ በማድረግ ከተጠቀሱ ሰዎች መሃል ተቀላቅሏል። ንዕማን፣ ሌላው ረአብ ነች፣ ሌላው ደግሞ ሩት ነች። ሌላ ደግሞ የዮናስ መርከብ ይነዳ የነበረው አለቃው ማለት ነው። እነዚህ ሰዎች አጠር ያሉ ናቸው። ቶሎ ቶሎ ላንብባቸው። ኢያሱ 2:11 ላይ ይህንንም ነገር ሰምተን ልባችን ቀለጠ፣ አምላካችሁም እግዚአብሔር በላይ በሰማይ በታችን በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም ብላ ረአብ ነች ይህንን ነገር የተናገረችውና በሰማይና በምድርም በሰማይ በታችን በምድር እርሱ አምላክ ነውና እያለች ስትናገር እናያለን። ሩት ደግሞ 1:16 ላይ ሩትም ወደምትሄጂበት ይሄዳለሁና በምታድሪበትም አድራለሁ፣ እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ፣ ሕዝብሽ ሕዝቤ አምላክሽም አምላኬ እያለች እግዚአብሔርን አክኖሌጅ ስታደርገው እዚህ ጋር እናያለን። ዮናስ 1:15 እስከ 16 ዮናስንም ወስደው ወደ ባህሩ ጣሉት፣ ባህሩም ከመናወጥ ጸጥ አለ፣ ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔር መስዋዕትን አቀረቡ፣ ስዕለትንም ተሳሉ እያለ ይናገራልና እዚህ ጋር የጠቀስኩላችሁ ሰዎች ሁሉ አህዛቦች ናቸው። ግን እግዚአብሔርን በቃ አመኑት። እግዚአብሔር ብቸኛ አምላክ እንደሆነ አክኖሌጅ አደረጉ። ክብር ለጌታ ለኢየሱስ ሲሆን ንዕማን ተመልሶ ስጦታ ማቅረቡ ችግር አልነበረው። ነገር ግን ኤልሳ እግዚአብሔር ላደረገው ተአምር፣ እርሱ ብቻውን ለሰራው ስራ ስጦታ መውሰድን አልፈለገም ነበረ። በቃ ሙሉ ክሬዲቱን ለእግዚአብሔር እንዲሆን ነው የፈለገው። ሌላው ደግሞ ቁጥር 17 ላይ
5:17 አፈር ስጠኝ እና ልውሰድ የሚለው ላንብበው። እሱን ቃሉን ምንድን ነው የሚለው? ንዕማንም እኔ ባሪያ ከእንግዲህ ወዲህ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መስዋዕት ወይም ሌላ መስዋዕት አላቀርብምና 2 የበቅሎ ጭነት አፈር እንድወስድ እሺ ትለኝ ዘንድ እያለ ይቀጥላል። እና ኤልሳን አፈር የጠየቀው የሚቃጠል መስዋዕት ሊሰራበት ነበር። ለማን? ለእግዚአብሔር። ክብር ለእግዚአብሔር ይሁን። በቃ ወደ አምልኮ መግባት ጀመረ። ወርሺፕ አደርገዋለሁ ይህንን ጌታ፣ እሱ አዳኜ ነው ብሎ ሙሉ ማንነቱን ለእግዚአብሔር ሲሰጥ እናያለን። ከዛ ቀጥሎ ደግሞ ቁጥር 18 ላይ ንዕማን የእስራኤል አምላክ እግዚአብሔርን በእውነት ከልቡ የተቀበለ ነው የሚመስለው። እግዚአብሔርን ከልቡ የተቀበለ ነው የሚመስለው። ምክንያቱም እዚህ ጋር እግዚአብሔርን ምሕረት ሲጠይቅ እናያለን። ገና ነገሩ ከመሆኑ በፊት ማለት ነው። ጌታውን ወይም ይሄ የሚያገለግለውን ንጉሱን ሲያገለግል ንጉሱ ይሄ ጣዖታት ያመልካሉና ወደዛ ሲገባ ንጉሱ እጁን ይዞት ይገባል እና ወደዛ ቤት ስገባ ከእሱም ጋር አብሬ ብሰግድ ከልቤ አይደለም ነው እያለ ያለው። እኔ ከልቤ አይደለም ብሰግድ እግዚአብሔር ይቅር በለኝ። እንደዛ ነው እኮ የሚለው። እግዚአብሔርም ለእኔ ለባሪያ በዚህ ነገር ብቻ ይቅር ይበለኝ፣ ጌታዬ በዚያ ይሰግድ ዘንድ እጄን ተደግፎ ወደ ሬሞን ቤት በገባ ጊዜ እኔም በሬሞን ቤት በሰገዱ ጊዜ እግዚአብሔር በዚህ ነገር ለእኔ ለባሪያ ይቅር ይበለኝ አለ። እርሱም በደህና ሂድ አለው ይላል እና በቃ ቀድሞ ኮንፌስ እያደረገ የፈራ ይመስላል። ልቡ ደስ አይልም። በቃ ሄጄ ሳመልክ እግዚአብሔር ደግሞ እንዳያዝንብኝ ብሎ ያሰበ ይመስላልና ቀድሞ ንስሐ ሲገባና በደህና ሂድ ሲለው እናያለን። ኤልሳ እዚህ ጋር ንዕማን ቅድም ሌተር ነግራችኋለሁ ያልኳችሁ ንዕማን ይዞ የመጣው ነገር የሚያጓጓ ይመስላል። የተጠቀሱት ነገሮች የሚገርማቸው 10 መክሊት ብር የተባለው ወደ 340 ኪሎ ግራም ነው። 340 ኪሎ ግራም ብር ማለት ይሄ የሚቆጠረው ብር ሳይሆን ወርቅ፣ ብር፣ ነሐስ እንደምንለው ማለት ነው። 340 ኪሎ ግራም ብር ነው ይዞ የመጣው። 6000 ሰቅል ወርቅ፣ 6000 ወርቅ ነው የሚለው ኖርማሉ መጽሐፍ ቅዱሳችን ላይ የ56ቱ ትርጉም ላይ። በዛኛው ግን ሳነበው 6000 ሰቅል ወርቅ ይላልና ወደ 69 ኪሎ ግራም ወርቅ ነው ይዞ የመጣው። ከዛን 10 ልብስ መለወጫ ይላል እና ይሄ ነገር በጣም ይገርማል። ለሚያይ ሰው ላይ ለሚያይ ሰው የሚያጓጓ ነገር ነው ይዞት የመጣው እኮ። ከዛ በዚህ ነገር ጊያዝ ሲፈተን እናያለን። ጊያዝ ተፈትኖ መፈተን ብቻ ሳይሆን ወደቀ። ከዛ ኤልሳ ረገመው። ኤልሳ የረገመው እግዚአብሔር ያደረገውን ታምር ለግል ጥቅሙ ሊያውለው ሲሞክር ነበር። ለራሴ አልፈልግም ብሏል እኮ አይደለ? ኤልሳ የሚያጓጉትን እነዛን ነገሮች አልፈልግም ብሏል። ከዛ ኤልሳ ደግሞ እንትን ማለትም ይችላል። ባይዘወይ ቢወስድም እኮ ችግር አልነበረው። ልክ የዘመናችን ነቢያት እንደሚሉት የሚያበራየውን በሬ አፉን አትሰር ብሎ መውሰድ ይችላል። የሚያገለግልን ሰው ምን አለ እኮ ብሎ ቢወስድ ምን አለበት ብሎም ሊወስድ ይችላል እኮ። ነገር ግን ምንም ነገር መውሰድ አለመፈለጉ ሙሉ ክብሩን ለእግዚአብሔር ለመስጠት ካለው የውስጥ ፍላጎት የተነሳ ነበር። ጊያዝ ግን በጣም የሚያሳዝነው ይሄ ንዕማን የሚባለው ሰው ባይዘወይ ወደ ቤቱ ሲሄድ ቤቱ ሲገባ ለንጉስም ሲነግረው ነብዩ እንደዚህ ልኮ ተቀበለኝ ነው ሊል የሚችለው እንጂ አያውቅም እውነታውን። ያቺ ለጊያዝ ለንዕማን ይህንን ነገር እንዲያደርግ የነገረችው የሚስቱ ባለሟል ምን ትል እንደሆነ አስባችሁታል? እንዴት የእግዚአብሔር ሰው ይህን አደረገ ሁሉ ልትል ትችላለች። ጊያዝ ያደረገው ነገር ከባድ ነገር ነበረ። 2 ጊዜ ነው ያሸው ጊያዝ። ሲሄድ መጀመሪያ ዋሸ። እንግዶች መጥተውብኛል ብሎሃል ኤልሳ ብሎ ነው ያለው። ቀጥሎ ደግሞ ኤልሳ ጋር መጥቶ የት ሄድክ ሲለው የትም እዚሁ ነኝ የትም አልሄድኩም ብሎ ዋሸ። ከዛ በኋላ ነው ኤልሳ የረገመው። ምንድን ነው ማለት የኤልሳን አገልግሎት አይታችሁ ከሆነ ኤልሳ ከዛ
ከኤልያስ ጋር የነበረውን ግንኙነት ትዝ ይላችኋል። አልለቅህም ብሎ በቃ ስቲክ አድርጎበት ጥብቅ ብሎበት ምን ነበረ ኤልያስ ላይ ያየው ኤልሳ? በቃ ሲጠይቀው እኮ ግልጽ አደረገው አይደለ? ሳልወሰድ ከአንተ ምን ትጠይቃለህ ሲለው ደብል ፖርሽን አለው። ሃሌሉያ! በቃ የኤልሳ ጥማቱ እሱ ነበረ። እግዚአብሔርን ኤልያስ ካገለገለው በላይ ማገልገል በቃ ጥማቱ ነበረ። የጊያዝም ጥማት ደግሞ ታየ፣ ግልጽ ሆነ አይደለ? ጊያዝ እኮ የማይገኝ እድል ነበር ያገኘው። በእውነት የማይገኝ እድል ከኤልሳ እግር ስር ሆኖ እያገለገለ መኖር መቀጠል እኮ ለጊያዝ ክብር ነበረ። ከዛ ደግሞ እንደ ኤልሳ ሆኖ እኮ ለመቀጠል ትልቅ እድል ነበረ። ዛሬ ጌታን ምን አይተን ነው የምንከተለው? ምን ፈልገን ነው ጌታን እየተከተልን ያለ ነው? ጌታን እያገለገልን ያለ ነው? የሆነ የአገልግሎት በር ሲከፈት ምንድን ነው የውስጥ መሻታችን፣ የውስጥ ፍላጎታችን? በነገራችን ላይ እግዚአብሔር የውስጥ ፍላጎታችንን ይሰጠናል። የፈለግነውን ነገር ይሰጠናል። ገንዘብ ከሆነ የፈለግነው ይሰጠናል። ያንን ገንዘብ ግን እናጣዋለን። እርሱ ክብር ከሆነ የፈለግነው እናገኛለን። ያንን ክብር ለጊዜው ግን ጌታን እናጣዋለን። ውስጣችንን እንድንፈትሽ ነው ይህንን ነገር እዚህ ጋር አበክሬ መናገር የምፈልገው። እግዚአብሔር ስንከተለው የፈለግነውን ነገር የውስጣችንን መሻት ያደርግልናል። ግን ሲያደርግልን ምንድን ነው ሪል ሞቲቫችን? እግዚአብሔርን በእውነት መፈለግ ነው ወይንስ የራሳችንን ጥቅሞች ለማሳደድ? እግዚአብሔር ይርዳን። ሶሪ ሰዓቱ በጣም እየሄደ ነው። ምዕራፍ 6ን አጠር አድርጌ ለማቅረብ እሞክራለሁ። እንደገና ተመሳሳይ ነው። ዋናው ሀሳብ የኤልሳ የተለያዩ የተአምራት አገልግሎቶች ነው እየቀጠሉ ያሉትና ቁጥር 5 እስከ 7 ስለ መጥረቢያው ብረት የሚናገረው ነገር አለና ይህ የመጥረቢያ ብረት በዮርዳኖስ ወንዝ ወድቆ መስጠሙና ለኤልያስ አገልግሎት መንሳፈፉ ልክ ኢየሱስ በውሃ ላይ ከመራመዱ ጋር ማቴዎስ 11:22 ላይ ተመሳሳይነት ነገር አለው። ሁለቱም በቃ ልዕለ ተፈጥሮ ነው አይደል የሚባለው? ኔቸርን በቃ እንትን ተፈጥሮን ነው አጌንስት ተፈጥሮ ነው ያደረጉት። እንዴት ከባድ የሆነ ብረት እንጨት ተወርውሮ ወደ ላይ ሊወጣ ይችላል? ጌታ ኢየሱስም በፊዚክስ ባዮንስ ፎርስ መሰለኝ የሚሉትና የፊዚክስ ሰዎች እዚህ ውስጥ ካላችሁ በደንብ ትረዱኛላችሁ። ሳምቲንግ የሆነ ነገር ሲገባ ከባድ ከሆነ ወደ ውስጥ ይገባል አይደለ? ጌታ ኢየሱስ በውሃ ላይ ሲሄድ መስመጥ ነበረበት፣ ግን አልሰጠመም። ይሄ የጌታ የእግዚአብሔርን ከተፈጥሮ በላይ፣ ምክንያቱም እሱ ራሱ የተፈጥሮ ፈጣሪ ስለሆነ ሃሌሉያ የሚያሳየን ክፍል ነው። ቁጥር 8 ላይ የሶሪያ ንጉሥ ከባሪያዎቹ ጋር ተማክሮ የእስራኤልን ንጉሥ አታክ ሊያደርጉ እንዳሰቡ እናያለን። ነገር ግን የእግዚአብሔር ሰው ነቢዩ ለእስራኤል ንጉሥ ለኢዮራም ነገሩን ስለገለጠለት በተደጋጋሚ ራሱን እንዳዳን እናያለን። እውነተኛ ነቢይ ሲኖር እርሱ ራሱ የችግር ምንጭ ሳይሆን ለሀገርና ለመሪዎች መፍትሄ ነው የሚያቀብለው። ክብር ለእግዚአብሔር ይሁን። ኤልሳ እንደዚህ አይነት ሰው ነበረ። የችግርና በቃ የተለያዩ ፕሮብሌሞች መነሻ ምክንያት ሳይሆን እሱ የኢሹ መፈጠሪያ ምክንያት ሳይሆን መፍትሄ ነበረ። ለማ ለህዝቡ መፍትሄ ነበረ፣ ለንጉሱ። እግዚአብሔር እንደዚህ አይነት ነቢያትን ያብዛልን። በእውነት ነገሮች ከመሆናቸው በፊት አስቀድሞ የሚተነብዩ ጥፋት ውስጥ ሳንገባ የሚመልሱ። ክብር ለጌታ ለኢየሱስ ይሁን። የሶሪያ ንጉሥ ከመሃላቸው ሰላይ እንዳለ ነበር የተጠራጠረው። ነገር ግን ቁጥር 12 ላይ ጌታዬ ሆይ እንዲህ እኮ አይደለም፣ በእልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነግረዋል አለው። ሃሌሉያ! ሚስጥርን የሚገልጥ ጌታ እግዚአብሔር፣ ሚስጥርን የሚገልጽ በድብቅ የተሰራውን በሌሊት እኛ ተኝተን የተሰራውን ስንት ነገር እኮ ነው ጌታ የሚያፈርሰው በአንድ ጸሎት። በእውነት ሚስጥርን የሚገልጽ አምላካችን። ቁጥር 16 ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ሮሜ 8:31 ላይ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል ይላል። ክብር ለጌታ ለኢየሱስ ሲሆን እግዚአብሔር ከእኛ ጋር ካለ በጣም ብዙ ነገሮች ሊነሱብን ይችላሉ። በጣም ብዙ ነገሮች ሀፕን ሊያደርጉ ይችላሉ።
ነገር ግን እርሱ አብሮን እንዳለ እርግጠኛ ከሆንን ሁሉም ነገር ምንም ነው። አይናችን ተገልጦ ሁልጊዜ እግዚአብሔር በዙሪያችን የሚያደርግልን ነገር ማየት ምንችል እኮ ጠላት ለደቂቃም ለሰከንድ፣ ደቂቃ ብዙ ነው፣ ለሰከንድ አርፎ እንደማያውቅ እንረዳለን። ለሰከንድ አንደኛ ጴጥሮስ 5:8 ላይ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ነገር ግን የእግዚአብሔር ከለላ ተደርጎልን ነው። ሃሌሉያ! በሰላም መውጣት መግባት፣ እንዲህ መታየት የቻልነው የእግዚአብሔር ከለላ ስለተደረግልን ነው። ምድርን ደግፎ የያዘ እኮ ነው። ሃሌሉያ! በቃሉ የሚያጸና ቁጥር 22 ላይ ንጉሥ ኢዮራም የእስራኤል ንጉሥ ማለት ነው፣ እጁ ላይ የገቡትን የሶሪያ ሰራዊት ሊገላቸው ፈለገ። ኤልሳ ግን አትግደላቸው፣ ይልቅ እንጀራና ውሃ ስጣቸው፣ በልተውና ጠጥተው ወደ ጌታቸው ይሄዱ ሲለው እናያለን። ማቴዎስ 5:44 ላይ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ። ሃሌሉያ! ሊትራሊ የክርስቶስ ኢየሱስን አገልግሎት ነው ሲያገለግል የምናየው። ልክ እንደሱ በቃ በፍቅር የተሞላ አገልግሎት ለጠላቶቹ። እነዚህ ሰዎች ባይዘው ዝም ብሎ ሰዎች አይደሉም እኮ እጅግ ብዙ ምንድን ነው ኤግዛክት ቃሉ ምንድን ነው የሚለው? ቁጥር 14 ላይ 6:14 ወደዚያም ፈረሶችንና ሰረገሎችን እጅግም ጭፍራ ሰደደ ይላል። እነዚህ እጅግ የተባሉት ጭፍራዎች እኮ ናቸው። ፈረሶች ይዘዋል። በፈረሶች ነው የመጡት፣ በሰረገሎች በጣም ብዙ ናቸው የመጡት። ደግሞ ዝም ብለው አይደለም፣ አታክ ሊያደርጉት ነው የመጡት። ማንን? ነቢዩን ኤልሳን አታክ ሊያደርጉ የመጡ ሰዎች ናቸው። እነዚህን ሰዎች ይዞ ሄዶ ንጉሱ ጋር አቅርቦ ንጉሱ ልግደላቸው አገኘዋቸው ሲል ኖ የተማረከ አይገደልም፣ ይልቅ አብላቸው፣ አጠጣቸው፣ ከዛ በሰላም ሸኛቸው ወደ ቤታቸው ይለዋልና በጣም የሚገርም ነው። ጠላቶቻችሁን ውደዱ የሚለው የጌታ ኢየሱስ ቃል በብሉይ ኪዳን ተፈጸመ። ክብር ለጌታ ይሁን። ቁጥር 24 ላይ በሰማሪያ ከበባ ምክንያት ህዝቡ የሚበላው እስኪያጣ በጣም ተራበ ይላል። ከዚያም የተነሳ በቃ የሚዘገንን ነው አደለ ቃሉ፣ ሰው ሰውን እስከሚበላ ልጆቻቸውን እስከ መብላት የደረሱበት፣ እናቶች ልጆቻቸውን እስኪበሉ። ባይዘው ይሄ ሁኔታ የተፈጠረው የእስራኤል ንጉሥ እግዚአብሔርን የማይከተል ከዛስ በኋላ ካለመከተሉ ደግሞ አቅም የለሽ ነው። ሰማሪያ እኮ የእሱ መቀመጫ እኮ ነች። የንጉሱ መቀመጫ የእስራኤል እኮ ንጉስ መቀመጫዋ እኮ ነች ሰማሪያ። ተከባ ኑሮ ተወዶ ሰው በቃ እርስ በርስ እስከሚበላላ የደረሰበት ጊዜ በጣም ያሳዝናል። በዚህ ሁሉ ጊዜ ምን አለ ወደ እግዚአብሔር ቢመለስ? በጣም የሚያሳዝነው እንደዚህ አቅም የለሽ ሆኖ እንደዚህ ከእግዚአብሔር የራቀ ሆኖ በተቃራኒው ደግሞ ኤልሳ ያን ሁሉ ሰራዊት ከእግዚአብሔር ጋር ሆኖ ሲያስከትል እናየዋለን፣ ሲማርክ እናየዋለን። ዋቴ ኮንትራስት! በቃ ምንም ከእግዚአብሔር ጋር ያለ ሰውና ከእግዚአብሔር ጋር ያልሆነ ሰው ልዩነቱን በጣም በግልጽ የሚያሳይ ነው። ቁጥር 28 ላይ ልጆቻቸውን ቀቅለው መብላት ጀመሩ። ዘዳግም 28:53 ላይ ትዝ ይላችኋል፣ ባለፈው ስናጠና ዘዳግም 28 የበረከትና የእርግማን ቃል ነው። ትዝ ካላችሁ መጀመሪያ ላይ ጥቂት በረከት አለ፣ ቀጥሎ ደግሞ እርግማን አለ። አብዛኛው መዓት እርግማን ያለው ዘዳግም 28:53 እስከ 57 ላይ ጠላቶችህም ከበው ባስጨነቁህና መከራ ባሳዩ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴቶች ልጆችን ስጋ ትበላለህ። በጌታ በኢየሱስ ስም ቃሉ ነው እየተፈጸመ ያለው። እግዚአብሔርን ካለመታዘዝ የተነሳ የሚመጣውን ነገር ነው። በቃ የዘሩትን ዘር እያጨዱ ነው ያሉት። ልጆቻቸውን መብላት ጀመሩ። በጣም የሚያሳዝነው እዚሁ አሁን ሁለተኛ ነገሥት ላይ ነን አይደል? አንደኛ ነገሥት ምዕራፍ 3 ላይ ትዝ ይላቸዋል። ሰለሞን ጋር የመጡት ሁለቱ ሴቶች በጥበብ ያንን መልስ መልሶ ሸኛቸው። በዛ ተቃራኒ በሆነ ሁኔታ ደግሞ እዚህ ጋር ልጆቻቸውን መብላት ሲጀምሩ ታያላችሁ። ለእግዚአብሔር ካለመታዘዝና ታማኝ ካለመሆን የመጣ ነገር። እግዚአብሔር ምሕረት ያርግልን። ቁጥር 30 ንጉሱ የሴቶቹን ንግግር ሲሰማ ልብሱን ቀደደ ይላል።
በእስራኤል ባይዘወይ ልብስ መቅደድ ማለት ከልብ መነካት፣ ማዘን፣ በቃ ፍስስ ማለት፣ የሐዘን በዛ ላይ ደግሞ የንስሐ ምልክት ነው። ንስሐ የመግባት ምልክት ነው። ነገር ግን እንደዚህ ልብሱን ቀዶ እንደዚህ ባለ ሁኔታ ውስጥ ሆኖ ይህ ንጉሥ መልሶ ኤልሳን ሊገድል ሲምል እናያለን። ምንም አይነት የመመለስ ምልክት አናይበትም። ምንም አይነት የሚመለስ ልብ የለም። በጣም ያሳዝናል። እግዚአብሔር የሚመለስን ልብ ይስጠን። የልብ ጥንካሬ እግዚአብሔር የማይወደው ነገር ነው። በእውነት እልከኝነት እግዚአብሔር የሚጠላው ነገር ነው። እግዚአብሔር ድምፁን ስንሰማ ሲመክረን፣ ሲያዘን እልከኝነትን፣ አለመታዘዝን ከኛ ያርቅልን። መክብብ 7:17 ላይ እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት ይላል። እልከኛ ሰው ጥሩ አይደለም። ጊዜው ሳይደርስ ይሞታል። ይገርማል። ዕብራውያን 4:7 ላይ ደግሞ ዛሬ ድምፁን ብትሰሙ ልባችሁን እልህኛ አታድርጉ እያለ ይናገራል። የእግዚአብሔርን ድምፅ መስማት ይሆንልን። እግዚአብሔር ተዉ ሲለን መተው፣ አድርጉ ሲለን ማድረግ፣ ተመለስ ሲለን መመለስ፣ ተቀመጥ ሲለን መቀመጥ፣ ውጣ ሲለን መውጣት። እስራኤል በእግዚአብሔር የተመረጠ ሕዝብ ነው። ግን እስራኤልና ነገስታቱ እግዚአብሔርን ትተው ለማይረባ ነገር ሲሰጡ፣ ቅድም እንዳነበብኩላችሁ ዘዳግም 28 ላይ እንዳለው ቃል ባልታዘዙ መጠን እግዚአብሔር ለተናገረው እዛ ጋር ለተጠቀሱት ነገሮች ነው እየተሰጡ ያሉትና እግዚአብሔር ካለመታዘዝ ህይወት ይጠብቀን። በእውነት ዛሬ እስራኤል ላይ የምንፈርድበት ጊዜ አይደለም። እስራኤል እዚህ የተጠቀሰልን ቃል በጣም በሚያሳዝን ሁኔታ ነው ያለፉት። እኛ ዛሬ ይህ ቃል የተጠቀሰልን ለትምህርታችን ነው። በምን አይነት ሁኔታ ነው እያንዳንዳችን እየኖርን እያለፍን ያለ ነው? ህይወታችን እንዴት ነው? እግዚአብሔር ሳኦልን ትዝ ይላችኋል አይደለም? ባለመታዘዙ እኮ ነው በቃ ከሳኦል የሸሸው። መታዘዝ መስዋዕትን ከማቅረብ ይበልጣል አለው። ጥቂት ነገር አዘዘው። ያንን ያዘዘውን ነገር አልታዘዘለትም እግዚአብሔር ያችን ጥቂት አለመታዘዝ አይደለም ባይዘው የሚያየው፣ ልቡን ነው የሚያየው። እግዚአብሔር ያቺ አንድ የሆነች ሞሜንትን አይደለም። ልቡ ጠንካራ ነበር የሳኦል እና እግዚአብሔር ልባችንን በእውነት በቃ ልስልስ ያለ እንደ ዳዊት አይነት ልብ ይስጠን፣ ይጨምርልን።